ወደ ምስራቅ ተመልከቱ ሲባል በቅዳሴ ሰዓት ግን ወደ ምስራቅ ተመልከቱ ማለት የፀሐይ መውጫ ምስራቅን ተመልከቱ እያለ አይደለም። አንደኛ ወደ ምስራቅ ተመልከቱ ማለት ምስራቅ የፀሐይ መውጫ ነው። ክርስቶስ በዳግም ምጽአቱ የሚመጣው በምስራቅ አቅጣጫ ነው። የክርስቶስን መምጣት ተመልከቱ ነው። ሁለተኛ ምስራቅ የተባለች ምስራቀ ምስራቃት የፀሐይ ሙጻጻ የተባለች እመቤታችን ናት። ወደ እመቤታችን ተመልከቱ ነው። የፀሐይ መውጫ ናት እመቤታችን። ምስራቅ የፀሐይ መውጫ ነው፣ ወደ እመቤታችን ነው። ሶስተኛ ምስራቅ የብርሃን መገኛ ናት፣ ቤተክርስቲያን ናት። ወደ ቤተክርስቲያን ተመልከቱ ነው። ከዚያ በመቀጠል ደግሞ ስጋውን ደግሞ ተመልከቱ ነው። ምስራቅ ብሎ የሚገልጠው ብዙ ነው። ፀሐይ ራሱ ፀሐይ ጽድቅ ክርስቶስ ነው። በዚህ መንገድ ይህንን ተመልከቱ። ወደ ንስሐ ብርሃን የተባለው ወንጌል ናት። ብርሃን የተባለው ትምህርት ነው። ብርሃን የተባለው ሕገ እግዚአብሔር ነው። ብርሃን የተባለው ትምህርተ ክርስቶስ ነው። ብርሃን የተባለው ሐዋርያት ናቸው። ብርሃናት ይላቸዋል። አንትሙ ውእቱ ብርሃኑ ለዓለም፣ አንትሙ ውእቱ ብርሃን፣ እናንተ የዓለም ብርሃን ናችሁ ይላቸዋል። እሱን ደግሞ የብርሃናት አምላክ ይለዋል። ወደ ሐዋርያት ተመልከቱ፣ ወደ ሕገ እግዚአብሔር ተመልከቱ፣ ትእዛዙን ጠብቁ፣ ሕጉን ፈጽሙ ነው። ወደዚያ ተመልከቱ ማለት አንዱ እሱ ነው። የመጨረሻውና ማጠቃለያ ወደ ምስራቅ ተመልከቱ የክርስቶስን መምጣት በክበበ ትስብእት በስጋ ማርያም በመጣ ጊዜ ለፍርድ በመጣ ጊዜ እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀሁላችሁን ርስ ኑ የሚለውን የሕይወት ቃል እንጂ ሂዱ የሚለው እንዳትሰሙ ዛሬ ተመልከቱ ማለት ጸሎቱን ልመናውን ተመልከቱ ማለት ነው። ይቀጥልና እጅ በሚነሳሱበት ሰዓት ምንድነው የሚለው? ታሙ እርስ በርሳችሁ በተቀደሰችው ሰላምታ እጅ ተነሳሱ ሲባል በአራቱ አቅጣጫ ሰው እጅ ይነሳሳል። እሱ አይደለም ቤተክርስቲያኒቷ ሥርዓት። ካህን ምስለ ካህን ነው የሚለው። ካህኑ ከካህኑ ጋር ነው እጅ የሚነሳሳው። ዲያቆኑ ከዲያቆኑ ጋር ነው እጅ የሚነሳሳው። ወንዶቹ በምቋመ እደው ያሉ ምእመናን ከወንዶች ጋር ስግድ ብለው ነው እጅ የሚነሱት። ሴቶች ከእህቶቻቸው ጋር ነው እጅ የሚነሳሱት። በተቀደሰችው አማህ ነው የሚለው እንጂ በአራቱ ማዕዘን እየዞረ ሴቶቹም በወንዶቹም በዚህም ይስገድ ማለት አይደለም። ከጎኑ ጓደኛው ካለ አብሮት በወንዶች በኩል በዚህ በኩል ምቋመ እደው አለ ቆመዋል። እዚያ ወጣው እኮ ዲያቆን እኮ ምልክት አሳየ እኮ። ዲያቆኑ እኮ ምንድነው ያደረገው? እርስ በርሳቸው ነው እጅ የተነሳሱ እንጂ ወደ ህዝብ እኮ አይደለም የመጡት። እየሰገዱ በአራቱ አቅጣጫ ሆኑና እጅ ለእጅ ተነሳሱ። በአራቱ ይህ ማለት ነው በአራቱ አቅጣጫ ያላችሁ ምእመናን ወንዶቹ ጋራ የተቀደሰችዋን እጅ ተነሳሱ፣ ሴቶቹም ከሴቶቹ ጋራ፣ ካህኑ ከካህኑ ጋር፣ ዲያቆኑ ከዲያቆኑ ጋር እያለ። ስለዚህ በአራቱ አቅጣጫ የሚታወቁ አብያተ ክርስቲያናት ካሉ ነው። በሌላ መንገድ ደግሞ በአራቱ ማዕዘን እግዚአብሔር ሆይ በአራቱ ማዕዘን ይህንን ጨለማ አስወግደ ከምድርጫ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ጨለማ አርቀ ብርሃኑን አመጣልና ብለው እግዚአብሔርን ደግሞ ያመሰግኑ ደግሞ አሉ። በዚህ መንገድ ነው እና ይህንን ይመስላል።